ሴቶች እድሜያቸው ከ45 እና ከዛ በላይ በሚሆንበት ጊዜ በሰውነታቸው ውስጥ በርካታ የሆርሞንና የሜታቦሊዝም ለውጥ ይከሰታል። በዚህ ምክንያት የእንቅልፍ መዛባት፣ ሌሊት በተደጋጋሚ መንቃት፣ እንቅልፍ ለመያዝ መቸገር፣ ከፍተኛ የሆነ ድካም፣ የጋዝ መከማቸትና የሆድ መነፋት፣ እነዚህ ነገሮች በጣም የተለመዱ ናቸው። ነገር ግን ከመተኛታችን በፊት የምንወስዳቸው የምግብና የመጠጥ ምርጫዎች እነዚህን ነገሮች በከፍተኛ ሁኔታ ይቀንሱልናል። ዛሬ ታዲያ በዚህ ቪዲዮ የምናየው እድሜያቸው ከ45 እና ከዛ በላይ ለሆኑ ሴቶች ሌሊት ሊጠጧቸው የሚገቡና ለእንቅልፍም ሆነ ለአጠቃላይ ጤናችን ከፍተኛ ጥቅም የሚሰጡ 4 ጤናማ መጠጦችን እንመለከታለን። ቪዲዮውን እስከ መጨረሻው ተከታተሉ። ለቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። ሀሳብ አስተያየት ካላችሁም ጻፉልን፣ እንመልሳለን። እንግዲህ ወደ መጀመሪያው ጉዳይ ስንሄድ እድሜያቸው 45 እና ከዛ በላይ የሆኑ ሴቶች ሌሊት ሊጠጧቸው የሚገቡ መጠጦች አንደኛው ምንድነው ብለን ስናይ የካሞሚል ሻይ ነው። አንደኛውና በዓለም አቀፍ ደረጃ የሚመከረው የካሞሚል ሻይ ነው። እንደሚታወቀው ሴቶች እድሜያቸው ከ45 እና ከዛ በላይ ሲሆን የኢስትሮጅን መጠናቸው በከፍተኛ ሁኔታ ይቀንሳል። ይህ ደግሞ ከፍተኛ ጭንቀትና የእንቅልፍ ማጣት ያመጣል። ካሞሚል ደግሞ ከፍተኛ የሆነ አፕጂኒን የሚባል አንቲኦክሲዳንት በውስጡ ይዟል። ይህ አንቲኦክሲዳንት ጥቅሙ ምንድነው ብለን ስናይ አእምሮን ያረጋጋል፣ ጡንቻችን ዘና እንዲል ያደርግልናል። በውስጡም ካፊን ስለሌለው ከመተኛታችን በፊት መጠጣት ፈጣንና ጥሩ እንቅልፍ እንድንተኛ ያደርገናል። ስለዚህ አንደኛውና ዋነኛው የሚመከረው መጠጥ ምንድነው? የካሞሚል ሻይ ነው። ሌላው ሁለተኛው መጠጥ ምንድነው ብለን ስናይ የእርድ ወተት ነው። ሁለተኛው መጠጥ የእርድ ወተት ወይም ጎልደን ሚልክ የምንለው ነው። እርድ በውስጡ ኩርኩሚን የሚባል ንጥረ ነገር ይዟል። ይህ ኩርኩሚን የሚባለው ንጥረ ነገር ደግሞ ከፍተኛ መገጣጠሚያ ህመምንና ሰውነት እብጠትን ወይም ኢንፍላሜሽን የመቀነስ ከፍተኛ የሆነ አቅም ስላለው ነው። ይህ ደግሞ እድሜያቸው ከ45 እና ከዛ በላይ ለሆኑ ሴቶች የመገጣጠሚያና የጉልበት ህመም ለሚያስቸግራቸው ፍቱን መድኃኒት ነው። ታዲያ ሌላው አሰራሩና አዘገጃጀቱ እንዴት ነው ብለን ስናይ አሰራሩ በጣም ቀላል ነው። በፈላ ወተት ግማሽ የሻይ ማንኪያ እርድ፣ ቀረፋ፣ ጥቂት ቆንዶ በርበሬ እነዚህን ጨምረን መጠጣት እንችላለን ማለት ነው። አንድ የጥንቃቄ ግን መልእክት አለኝ። ይህ መጠጥ ለሁሉም ሴቶች ወይንም ለሁሉም ሰው ጤናማ ነው ማለት አይደለም። በተለይ የደም ማቅጠኛ መድኃኒት የሚወስዱ ከሆነ፣ የጨጓራ ችግር የሚያስቸግራቸው ከሆነ፣ በተለይ ከፍተኛ መጠን ያለው የእርድ ወተት የምንጠቀም ከሆነ ይህንን ነገር ከማድረጋችን በፊት ሐኪም ማማከር ይጠበቅብናል። ሌላው የጉልበት ህመም እየተባባሰ ከሄደ፣ ከፍተኛ የሆነ እብጠት ካለ፣ ሙቀት ወይንም ትኩሳት ካለ ወይንም ደግሞ መራመድ ካቃተን በእርድ ወተት ብቻ ለመፍታት መሞከር አይመከርም። የሕክምና ምርመራ ያስፈልጋል ማለት ነው። ሌላው ሶስተኛው መጠጥ ምንድነው ብለን ስናይ የፈላ የሎሚ ውሃ ነው። ሶስተኛው በጣም ቀላል ግን እጅግ ጠቃሚ የሆነው የፈላ የሎሚ ውሃ መጠጣት ነው። በእድሜ ምክንያት እንግዲህ የአንጀት እንቅስቃሴ ሊዘገይ ይችላል። ይህም በሌሊት የሆድ እብጠትና የጋዝ መከማቸት ያመጣል። ከመተኛታችን በፊት ለብ ያለ ውሃ ከጥቂት የሎሚ ጭማቂ ጋር መጠጣት በሌሊት የጉበት ስራን ይቀንሳል፣ ምግብ በቀላሉ እንዲፈጭ ያደርጋል፣ እንዲሁም የሰውነታችንን እርጥበት ወይንም ሃይድሬሽን ስታተስን ይጠብቅልናል ማለት ነው። እዚህ ጋር አንድ ጥንቃቄ አለኝ። እንግዲህ የሎሚ ጭማቂ እንደሚታወቀው አሲዳማ ነው። ብዙ ጊዜ ወይንም ከፍተኛ መጠን መጠጣት አንደኛ የጥርስ ኢናሜልን ሊጎዳብን ይችላል። ሁለተኛ ደግሞ በተጨማሪም አሲድ መመለስ ወይም ሪፍለክስ ወይንም ደግሞ ጀርድ ያለባቸው ሰዎች ምልክታቸው ሊባባስ ይችላል። ስለዚህ ሎሚ ውሃ ከመጠጣት በኋላ የደረት ህመም ወይንም የሆድ ህመም የሚያጋጥም ከሆነ ይህንን ባትጠቀሙ ይመከራል። ሌላው አራተኛውና የመጨረሻው የቼሪ ጭማቂ ነው ወይንም ታርት ቼሪ ጁስ የምንለው ነው። ቼሪ በተፈጥሮ ሜላቶኒን የተባለውን የእንቅልፍ ሆርሞን በውስጡ ይዟል። በተለይ እድሜያችን እየገፋ ስንሄድና ወለድ የማንችልበት ደረጃ በምንደርስ ሰዓት ያስቸግሩን፣ ለምሳሌ የሌሊት ላብ፣ እንቅልፍ ማጣት፣
እነዚህ ነገሮች ሊከሰቱ ይችላሉ። ለዚህ ደግሞ ፍቱን መድኃኒት የቼሪ ጭማቂ ነው። ምክንያቱም እንቅልፍ ዑደታችንን በከፍተኛ ሁኔታ ያስተካክልናል። እንግዲህ እነዚህ 4 መጠጦች በቤት ውስጥ በቀላሉ ሊዘጋጁ የሚችሉና ለጤናችሁ ትልቅ ድጋፍ የሚሰጡ ናቸው። ነገር ግን አንድ ማወቅ ያለብን ነገር አለ። እንቅልፍን ለማሻሻል በአንድ መጠጥ ብቻ መጠበቅ አይገባም። ጥሩ እንቅልፍ ለመተኛት እነዚህን ነገሮችም አብረን ተግባራዊ ማድረግ ይጠበቅብናል። እነዚህ የስሊፕ ሃይጂኖች በዓለም አቀፍ ደረጃ በጣም የሚመከሩ ተግባራት ናቸው። አንደኛ ምንድነው? በየቀኑ በተመሳሳይ ሰዓት መተኛትና መነሳት። ሁለተኛ ማታ ወይንም ደግሞ ከሰዓት በኋላ ቡና፣ ሻይ አለመጠጣት። ሌላው ሶስተኛው ከመተኛታችን በፊት ስልክ እና ኮምፒውተር፣ ቲቪ እነዚህን የመሳሰሉ ነገሮች ከመተኛታችን 1 ሰዓት በፊት ማጥፋትና አለመጠቀም አለብን። ሌላው የመተኛ ክፍላችንን ጸጥታ እና ምቹ ማድረግ ይጠበቅብናል። ሌላው መጨረሻው በየቀኑ መደበኛ እንቅስቃሴ ማድረግም ጥሩ እንቅልፍ ለመተኛት ይመከራል። እነዚህ እንግዲህ ሁሉ ከአንድ መጠጥ ይልቅ በእንቅልፍ ጤና ላይ የበለጠ ሚና አላቸው ማለት ነው። እንግዲህ የዛሬው መረጃ ጠቃሚ ሆኖ ካገኛችሁት ላይክ አድርጉት፣ ለሌሎች እንዲዳረስም ሼር አድርጉ። ምናልባት ሰብስክራይብ ሳታደርጉ እያያችሁ ከሆነ ሰብስክራይብ አድርጉ። በሌላው ቪዲዮ እስክንገናኝ ቻው።